ስብሐት ወወልድ እግዚአብሔር አብ የኩሉ ዓለም አምላክ ወሩክ ወልድ ዋሕድ ኢየሱስ ክርስቶስ ወዳሊነ ወሩክ መንፈስ ቅዱስ ጰራቅሊጦስ በቅልዩ ወንሴለ ኩልነ ወሩክ እግዚአብሔር አብ የኩሉ ዓለም አምላክ ወሩክ ወልድ ዋሕድ ኢየሱስ ወዳሊነ ወሩክ መንፈስ ቅዱስ ጰራቅሊጦስ በቅልዩ ወንሴለ ኩልነ ወሩክ እግዚአብሔር አብ የኩሉ ዓለም አምላክ ወሩክ ወልድ ዋሕድ ኢየሱስ ወዳሊነ ወሩክ መንፈስ ቅዱስ ጰራቅሊጦስ በቅልዩ ወንሴለ ኩልነ ስብሐት ወክብር ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ቅዱስ ወረከና ጊዜ ጎዶ ዘልፋኒ ለዓለም አሜን። የምታዩት ይኸው ጸበሉ ሺህ የሚቆጠር ሰው እየተጠመቀበት ነው ያለው። ይኸው እንግዲህ ጥር 23 ቀን ነው ትንሽ የተገኘው የፈለቀበት ጥር 23 ቀን ጠዋት ነው። ከዛ ጀምሮ ይኸው ሰው እየተጠመቀ ሰው እየጠጣ ሰው እየተረጨ ጸበሉ ግን ሳይቆፈር 2 ሜትር ሳይሞላ ይኸው እንግዲህ የጣናን ባህር መስሏል። እንግዲህ ከእግዚአብሔር ባይሆን ኑሮ ዛሬ እንደምታዩት በመጋቢት እዚህ ደረቅ መሬት ላይ ይህን ያህል መገኘት አይችልም። በእውነት የእግዚአብሔር ክንድ ያለበት ነው። ገና 30 ሳንቲም ሳንወርድ 40 ሳንቲም ሳንወርድ ነው የወጣው። ከዛ ጀምሮ እንግዲህ ጸበሉ አላቋረጠም፣ ሰውም አላቋረጠም፣ ብዙ ሰውም እየዳነ ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዓለም ያላችሁ፣ በአውሮፓም ያላችሁ፣ በአፍሪካም ያላችሁ፣ በኢትዮጵያ ምድርን የምትኖሩ የታመማችሁ ሰዎች ብቻ ነው የምንፈልገው። የታመማችሁ ሰዎች ካላችሁ ለምን ሰው በካንሰር በሽታ፣ በኩላሊት በሽታ፣ በጉበት በሽታ፣ በሳባ በሽታ፣ በአስም በሽታ፣ በጨጓራ በሽታ፣ በልዩ ልዩ በሽታ በኩላሊት እየታመመ ለምን ይሞታል? ለምንስ ሐኪም ቤት እየሄዳችሁ ገንዘባችሁን ትጨርሳላችሁ? በእውነት ነው የምላችሁ በዚህ ዘመን የተነሱ ታላቅ አባት ገናና ሰው ጸሎት የሚያደርገው ገዳም ውስጥ ገብቶ ነው። አባታችን አቡነ ሐራ ድንግል ግን ጥቅጥቅ ያለ ደን ውስጥ አንበሳ፣ ነብር፣ ጅቦች፣ ብዙ ተኩላዎች፣ ዘንዶ፣ እባብ፣ የተለያዩ ዳሞተራው፣ ጊንጡ ያለበት በእውነት የሚያስፈራ ቦታ ላይ ሄደው ከ90 ዓመት በላይ የጸለዩ አባት ስለሆኑ ይኸው ዛሬ እንደምታዩት ይሄ ስራቸው ዛሬ የተጀመረ አይደለም። አቡነ ሐራ ድንግል በዛ ቦታ ሲኖሩ ለድሃ የሚመጸውቱት አትክልት ይተክሉ ነበረ። ያንን ቅል ተክለው ቅሉ ሲደርስላቸው ሲደርቅ አውጥተው ገበያ ላይ ሽጠው ይመጸውቱ ነበረ። የተለያዩ አትክልቶች ተክለው ለድሆች ይመጸውቱ ነበርና አንድ ጊዜ ብቻቸውን ስለሆነ የሚኖሩት ጌታ ሆይ አሉ። ሙሴን በዛ በምድረ በዳ ድንጋዩን በበትሩ መጥቶ ውሃ እንዳፈለቀ አለቱን እንደሰነጠቀ ሁሉ እኔም ደግሞ ደክሞኛልና መመላለሱ ከሩቅ ቦታ ስለሆነ የምሸከመው በዚህ ቦታ ላይ እባክህ ምንጭ አፍልቅልኝ ብለው ጸለዩ ወደ አባታቸው ወደ አምላካቸው። 2 ቦታ ላይ ቆፈሩ ይላል። ወዲያው ዘወር ሲሉ ያ የጸለዩበት 2 ቦታ ላይ ቆፈር ያደረጉት ወዲያውኑ ፈልቆ ሞልቶ አገኙት። እንግዲህ እሳቸው ያፈለቁት ለጸበል አይደለም፣ በሰዓቱ ለአትክልት ነው። ግን ይሄ ቃል ኪዳን ስለሆነ አቡነ ሐራ ድንግል በየሄዱበት ጸበሉ ታምር ይሰራል። በእውነት ገድላቸው ምን ይላል? አቡነ ሐራ ድንግል ከእህል ስለተለዩ ከሰው ስለተለዩ ከአራዊት ጋር ስለሚኖሩ ቅድስናቸው በጣም ስለከበደ ሰዎች ገና ሳይለኳቸው ይድኑላቸው ነበረ። ብዙ ድውያን ይፈወሱ ነበረ። ብዙ ለምጻሞች ይነጹ ነበር። ዓይነ ስውሮች ይበሩ ነበር። ሙታን ይነሱ ነበር። እነዚህን አውቀው ይላል ቅዱሳን በስውር ያሉ ቅዱሳን መጡና ተሰብስበው ልጃችን አቡነ ሐራ ድንግል ይቅርብህ፣ አሁን ይህን መፈወሱ በምድር ክብር ይሆንብሃል፣ በረከትህ ይቀነስብሃል፣ ዋጋ ይቀንስብሃልና ተው መፈወሱን ብለውት አስቆሙት ይላል። በእውነት ለሰው ጥሩ ነው፣ ግን ለእግዚአብሔር በእግዚአብሔር ዓይን ሲያዩት ደግሞ ይሄ ለሳቸው ክብር በሰማይ የሚያገኙትን እጥፍ ድርብ ቃል ኪዳን እንዳይቀነስ ብለው እስኪያስቆሟቸው ድረስ ደርሰዋል። በእውነት አቡነ ሐራ ድንግል ይሄ የምታዩት ጭቃው እምነቱ የሚቀባው ለምን እንደሆነ ካላችሁኝ
ከሞቱ በኋላ ሰዎች ድሉ የነበረው የመቃብሩን አፈር በመቀባት ነበረ። እሳቸው የተቀበሩበትን አፈር በመቀባት ስለሆነ ብዙ ሰዎች እየቆነጠሩ እየወሰዱ፣ አንዳንዶች ደግሞ እንዲሞቱ የደረሱ ሰዎች አብተው መቃብራቸው ላይ ሲያንከባልሏቸው ብድግ ስለሚሉ ያ ቃል ኪዳን ስላለ ይኸው እኛ ደግሞ እንደምታዩት ይሄ አፈሩ ጠጠር የለውም፣ ድንጋይ የለውም፣ እንዳለ ጨርሶ በጣም ልብ የሆነ በጣም ደስ የሚል ቢበላ ቢመስል ጭቃ ነው በእውነት እዚህ የወጣው። እንግዲህ ጸበሉና እምነቱ አንድ ነው። እዚህ ቦታ ላይ ጸበሉን በመቀባት ይሄን እንትኑን እምነቱን በመቀባት ጸበሉን ደግሞ በመጠጣትና በመጠመቅ ብዙ ሰው እየዳነ ነው። ስለዚህ መታችሁ በዚህ ቦታ ላይ ጸበሉን ጠጥታችሁ እንድትድኑ ነው። ቦታው እንደምታዩት ገደራ አማኑኤል ማለት ጣፎ አደባባይ ልደርሱ ስትሉ ከአያት ስትመጡ ጣፎ አደባባይ ልደርሱ ትንሽ ሲቀራችሁ በግራ በኩል ያለች ቤተክርስቲያን ናት። አስፋልት ዳር ሁለት የእግዚአብሔር ክንድ ባይኖርበት አቡነ ሐራ ባይኖሩበት እሳቸው ባያፈልቁት እኛ ችግር የለም። እዚህ አሁን አቡነ ገብረ መንፈስ ቅዱስ አሉ፣ ቅዱስ ዮሐንስ መጥምቁ አሉ፣ የሸንኮራው ቅድስት አርሴማ አለች፣ ዓለምን በሙሉ እያዳነች አለች። በቤታችን ቤተክርስቲያን አለ፣ የአማኑኤል ታቦት አለ። በአንዱ መሰየም እንችላለን። ግን እግዚአብሔር የፈቀደው ያዘዘው ዓለም ይዳንበት፣ ኢትዮጵያ ትዳንበት። መሬት ምን ያደርጋል? መሬት የእግዚአብሔር ነው፣ እኔ ፈቅጃለሁ ብለው ፈቅደውልን ይሄው ምንም ነገር እንከን ሳይገጥመን እንደምታዩት ትናንትና መጠበቂያውን ስናሰራ ሙሉ ቀን እዛ ውለናል። የተባረኩ ሰዎች ላስቲክ ገዝተውልን ይችንም እንደምታዩት ጀምረናታል። እንግዲህ ክብር ያስፈልጋታል። ራቅ ብሎ ሰው እንዲቆም ነፋሱም ምኑም እንዳያስቸግር ቆሻሻ እንዳይገባበት ስራ ጀምረናል። እስካሁን ድረስ የቆየው ጸበሉ ማሰራት አቅቶ ሳይሆን ብዙ በቲክቶክ የሚናገሩ ብዙ ሰዎች ስላሉ ውሸት ነው፣ በቱቦ ውሃ ሞልተው ነው፣ በመኪና እያመጡ እያጠራቀሙ ነው የሚሉ ስላሉ ማየት ማመን ነውና ምናልባት ተጠባቂው እንኳን ቢያንስ እየመጣ ሊያይ ብለን ነው እስካሁን ያቆየ ነው። ትናንትና ወደ 300 400 የሚሆን ሰው መጥቶ እዚህ ዙሪያው ቁሞ እርግጠኛ መሆኑን አይቷል። እናንተም አሁን ብትቃወሙ የእግዚአብሔርን ክንድ እግዚአብሔር የሚታገሉ ይደቃሉ ስለሚል በቁም ነገር ላይ ሌላ ነገር ከሰው ጋር ብትጨቃጨቅ ከሰው ጋር ብትታረቅ ሰው ምን ያደርግሃል? እግዚአብሔር ግን ይቆጣል። እግዚአብሔር ሲቆጣ ብትር አይቆርጥምና ለእናንተም ጥሩ አይደለም። በእውነት የቲክቶክ ባለሙያ ከሆናችሁ እዚህ ገደራ አማኑኤል ቅርብ ነው፣ ጣፎ አደባባይ ነው። መታችሁ አይታችሁ እውነቱን አስተላልፉ። አሁን ብታዩቸው እዚህ የረቂቅ ሚዲያ፣ የኢቤላ ሚዲያ፣ የሰርክ ሚዲያ ምንም ነገር ሳይከፈላቸው እኔ ቦታ አለኝና ከፍላችኋለሁ ምንም ነገር ሳያገኙ ከወር በላይ ከወጣ ጸበሉ ጀምሮ እየመጡ ይሄው እየቀረጹ እውነቱን እያስተላለፉ ነው። ሚዲያ ማለት እንቅጩን የሚያስተላልፍ ነው እንጂ ዝም ብሎ በስማ በለው ሳያዩ አይደለምና በታችሁ እዩ ኑሪው ዘንድ ተመንከረ። ይሄን ድንቅ ስራ እግዚአብሔር በአቡነ ሐራ ስር ያፈለቀውን ጸበል ተመልከቱ ብለን እናሳስባለን። የታመማችሁ በተለይ ያልታመመ ሰው ያልተያዘ ሰው ግልግል ያውቃል። የታመማችሁ ካላችሁ አትሙቱብን። ለምን ወደ መቃብር ትወርዳላችሁ? ምን ያህል ስራ ሰርታችኋል? ምን ያህል ገነት የሚያስወርስ ጽድቅ አላችሁ? እንደው በሞት ብቻ እኮ አይደለም፣ በዚህ ምድር ልትሞቱ ትችላላችሁ። በስጋችሁ በነፍሳችሁ ለምን ትሞታላችሁ? ኑና እዚህ ቦታ ላይ አብይ ጾም ነው፣ ብዙ አገልግሎት አለ። ወደ 10 የሚሆን ገድላት መጻሕፍቶች ይነበባሉ። አሁንም እየተነበበ ነው በማይክራፎን። በእውነት ነው ብላችሁ ኑና እዚህ ቦታ ላይ ዳኑ፣ ጸበሉን ጠጡ፣ እምነቱን ተቀቡ፣ ተማጸኑ። አብይ ጾም ነው፣ ምቹ ጊዜ ነው። በዚህ ሰዓት ጾማችሁን በርዕስ ጹሙ። ስንት ሰዎች አሁን እየመጡ ከሰበታ ከደብረ ዘይት ከተለያየ ቦታ ከሩቅ ቦታ እየመጡ እየተጠበቁ እየዳኑ ነውና በእውነት ስለታቸውን ጥላቸውን እያስገቡ ነው። እናንተም ኑና በዚህ ቦታ ላይ እንድድሉ ፈልጌ ነው፣ ለሌላ አይደለም። ውተ ነው እንግዲህ በባሪያው እጅ እግዚአብሔር በአቡነ ሐራ እጅ ይኸው እንግዲህ እንደምታዩት ይሄን አድርጓል። ዳኑ ነው የምንለው። ከዚህ በተረፈ እንግዲህ እግዚአብሔር ለኢትዮጵያ መድኃኒት ያድርግልን።
አቡነ ሐራ ድንግል የጸለዩት ጸሎት አለ። ትንሽ አንድ 3 ያህል ጸልያለሁ። አባታችን አቡነ ሐራ ድንግል ሊሞቱ ሲሉ እግዚአብሔር ቃል ኪዳን ከሰጣቸው በኋላ እንዲህ ብለዋል። አቡነ ሐራ ድንግል ገዳማቸውን ባረኳት ይላልና የአብ የወልድ የመንፈስ ቅዱስ በረከት በሌለ ገዳሜና በሊ በሚተማመኑ ላይ ይደር ብለው ጸልየዋል። አሁንም የአብ የወልድ የመንፈስ ቅዱስ በረከት በዚህ ጸበል ላይ ይደር። የድንግል ማርያም በረከት በዚህ ጸበል ላይ ይደር። የሚካኤልና የገብርኤል በረከት በዚህ ጸበል ላይ ይደር። የቅዱሳን መላእክት እልፍ አእላፋት መላእክት በረከት በዚህ ላይ ይደር። የአፍሊል፣ የራጉኤል፣ የሳቁኤል፣ የፋኑኤል የሌሎቹም ቅዱሳን መላእክት የሱራፌል፣ የኪሩቤል በረከት በዚህ ጸበል ላይ ይደር። እግዚአብሔር አምላካችን የአዳምና የሔዋን የሴት የቃይላል የአቤል የመላሌል የማቱሳላ የሌሎቹም ቅዱሳን አባቶች በረከት በዚህ ጸበል ላይ ይደር። እነሆ የኖህና የልጆቹ የሴት የቃብ የአፌት በረከት በዚህ ጸበል ላይ ይደር። የአብርሃምና የይስሐቅ የያዕቆብ የ12ቱ ነገድ እስራኤል በረከት በዚህ ጸበል ላይ ይደር። እነሆ የሙሴ የሳሙኤል የዳዊት የባርቅ የሶምሶን የሌሎቹም ቅዱሳን በረከት በዚህ ላይ ይደር። የነቢያት የኢሳይያስ የኤርምያስ የሕዝቅኤል የዳንኤል የ12ቱ ደቂቀ ነቢያት ሁሉ በረከት በዚህ ጸበል ላይ ይደር። እነሆ እግዚአብሔር አምላክን ለማጥመቅ የተወለደ መንገድ ጠራጊ የሆነው የቅዱስ ዮሐንስ በረከት በዚህ ላይ ይደር። የቅዱስ እስጢፋኖስ በረከት በዚህ ጸበል ላይ ይደር። የጴጥሮስና የጳውሎስ በረከት በዚህ ጸበል ላይ ይደር። የ12ቱ ሐዋርያት በረከት በዚህ ጸበል ላይ ይደር። የ72ቱ አርድእት ቅዱሳን በረከት በዚህ ጸበል ላይ ይደር። የ318ቱ ሊቃነ ጳጳሳት በረከት በዚህ ጸበል ላይ ይደር። የ200 ጳጳሳት በረከት በዚህ ጸበል ላይ ይደር። የ150ውም አባቶች ቅዱሳን በረከት በዚህ ላይ ይደር። የነቢያት የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የአበው ቀደምት በረከት በዚህ ጸበል ላይ ይደር። የአባታችን የአቡነ ሐራ ድንግል በረከት በዚህ ጸበል ላይ ይደር። የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖት የቅዱሳን ሁሉ የሰማዕታት የገላውዲዮስ የፋሲለደስ የፊቅጦር የአውሳብዮስ የሌሎችም ቅዱሳን በረከት በዚህ ላይ ይደር። የቅድስት አርሴማ በረከት በዚህ ላይ ይደር። የጌታችን የመድኃኒታችን ኢየሱስ ክርስቶስ ኃይሉ በረከቱ ማዳኑ ፈውሱ ቸርነቱ በዚህ ጸበል ላይ ይደር። የአብና የወልድ የመንፈስ ቅዱስ በረከታቸው ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትሐኮቶ ይሰማ ስሙ ለእግዚአብሔር። ይቆየን።